ከጥቂቶቻችን እንርመጠመጣለን። አዛ ውስጥ ነን ያለን። ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ራሱ እንዲጠራ አይፈልም። 16 ሴት ጋር ነው የሚገርሙት። አዎ አንድ ፓስተር ከ10 ምናምን ሴት ጋር ነው የሚጎለሙተው። አሁንም ደግሞ ይነግራቸዋል። ኤርሚያስ የሚያፍርበት ንግግሩ አይደለም፣ እውነቱን ነው የሚናገረው። እውነቱን ነው የሚናገረው። ራሱ ፔጁ ላይ ይነግራቸዋል። ከ10 ምናምን ሴት ጋር አንድ ፓስተር ይርመጠመጣል ከጥቂቶቹ በስተቀር ብለዋል። እውነቱን የዝሙት መንፈስ ያሰከራቸው ናቸው ፓስተሮቹ፣ ነቢያቶቹ፣ ሐዋርያቶቹ። ኦኬ ቀጥል። ይጠጣል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስራ ለስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደ ድንገት ይተገኛል። መብራቱ ቢጠፋ በለስ ቢቀና ከሁለቱ አሉ። መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ እኔ ማየ ጫወታው ላይ ይቀላቀል ነበር ማለት ነው። ይሄ አየ እኔ ነው እኔ ሀቅን ነው መረጃ ነው ማወራ በመረጃ እንጂ በውሸት በመሰለኝ እንዲህ ሲደረግ አስቤ አጀንዳ ምናምን ምናምን የሚሉት ሌላው ኦሮሞን ተሳደብ ብለሽኛል። ለምን ሰድባለሁ? ኦሮሞ ምን አደረገኝ? እንደ ህዝብ መሰደብ የለም። በፊት አዎ ሰድበናል። ተረጋግጣ ኦሮሞ፣ አማራ፣ ትግሬ እየተባባልን አንተ ጋላ፣ አንተ ቆምጬ፣ አንተ ቁልቋል እየተባባልን ተረጋግጠናል። እስኪ በቃ ቋቅ እስኪለን ተረጋግጠናል። እውነቱን ነው የምነግርሽ፣ አልዋሽ። ቦቲ ጋላ ምናምን ተባብለን ተነጋግረናል። ቆምጬ፣ ቆማጣ፣ የሚኒሊክ ቡችላ፣ ገለበሌ ነፍ ስድድብ ነበረ። ፎጣ ለባሽ ምናምን፣ ቁልቋል፣ አንበጣ ቆርጣሚ ምናምን ምናምን ተባብለን ተሰዳድበናል በፊት። አሁን ግን ያ ዘመን ቀርቷል። ለምን ኦሮሞ ቆይ ወይ ብዬ አንዴ ውይይት ላይ ነኝ። ኦሮሞን የምሰድብበት ምክንያት የለኝም። እንደ ህዝብ ትግራይ ህዝብንም አማራንም ደቡብንም እንደ ህዝብ የምሰድብበት ምንም ምክንያት የለኝም። ነጥዬ ሌባ ሌባውን መተዋል ነጥዬ። ለዛም ደግሞ በፊት እንደ ህዝብ ለተሰደበው በአደባባይ ነው ይቅርታ የጠየቅኩት። ምክንያቱም መሆን ስላለበት መሆን ስላለ። እኔ ቤታዩ አይደለሁም፣ እኔ ሞጣ አይደለሁም፣ እኔ ጂጂ ዝሆን አይደለሁም፣ እኔ እዮዳ ጉቶ አይደለሁም። ህዝብን በንዴት ከተናገርኩኝ ወጥቼ ይቅርታ የምጠይቅ ሰው ነኝ። ዳስ ሚ ለምን ኳሊቲ ስላለኝ ሰው ዛብን ሳይድ ወደሚቀጥለው እንሄዳለን። ወደሚቀጥለው ስንሄድ ወንድማችን ጋር እንሄድ። ቆይ ወዴት? ቤኪ ቀበቶ ለዝዱ ተመስገን ነው ስም። ወደ ቤኪ ቀበቶ እንሄድ። ቤኪ ቀበቶ ትቀጥላለህ አባቴ። ያንተ ጉድ መቼም አያልቅም። ላይቭ ላይ ነበር የሚያወሩት። ቴንኪው ታለምዬ፣ ጸጋ ያብዛልሽ። አመሰግናለሁ። ላይቭ ሆነው ነው ልብሽ ኢየሱስ ከሴት ጋር እንደተኛ ሴክስ እንዳደረገ የተናገርሽ አንቺ የአጋንንት መልእክተኛ ማለት ነው። ኦኬ ዩኬን አስታወስከው። በደንብ ነው የማስታውሰው። ጓደኛ ነበረች፣ ግን ጓደኛ ይገርምሻል እንትን ነበረች፣ ምንድነው የሚባለው የአጋንንት ስፔት ያለባትና እቺ ናት ዩኬ የምትኖረው አበራሽ ናት። እኔ በስሟ ጠርቼ ላይፏን ማበላሸት አልፈልግም። አበራሽን ነው ዩኬ ጓደኛ ነበረችኝ የሚለው። ቤኪ ቀበቶ ምን እያለ እንደሚዘግብ ስሙልኝ። ስፒሪቹዋል ሀዝባንድ ጋር በቀጥታ ሴክስ በማድረግ በቀጥታ ሰው እንደተገናኘ ነገር ፈሳሽ የምታይ ከአባቷ ጋር በህልም ደጋግማ የምትተኛ በጣም ከባባድ ህይወት ውስጥ የነበረች ያለፈችም ያለ ያንን ሁሉ ተቀብዬ ግን በእግዚአብሔር ኃይል ዲሊቨር ትሆናለች ብዬ ማስብ
ከፈት ቤተሰብ የተገኘች ናት። አባትና እናቷ የተፋቱ ሌላ መንገርሽ። ስለዚህ ይህም በደንብ እያደረግሽ ሲቀጥል ደግሞ ሌላ ጊዜ ደግሞ አሰማሻለሁ። ብዙ ቪዲዮዎች ስላሉኝ ማለት ነው። ንገሪያት እሺ። በጣም አደገኛ ቪዲዮዎች አሉ። በጣም አደገኛ ቪዲዮዎች አሉ። አንቺ አጋንንት ረግተኛ ሽሽን ወቂ። አንቺ ሌዝቢያ እና ፈትነሽ ሌዝቢያዎች እንዲስፋፉ ጌቦች እንዲስፋፉ መንገድ የምትጠርጊ ሴቶች እንዲያምፁ እንደ አንቺ ፈት እንዲሆኑ የምትሰሪ ውጭ ከዚህ ቤት እሺ። ኦኬ ገባሽ? ከስር እሷም ደግሞ አታርፍም፣ ትኮምታለች። ከስር ጉድ ነው ትለዋለች አበራሽ። እሱም ከላይ ይልሳታል ከአባቷ ጋር በህልሟ የምትተኛ ምናምን። እንደዚህ አይነት ብልግና ነው። አሁን ለምሳሌ ከሆነ ሰው ጋር ተጣለሁ እኔ አሁን ለምሳሌ ጌታ ያደርስብኝ ከባለቤት ጋር ተጣለሁ፣ ሞቴን እመርጣለሁ። ከሌላ ሰው ጋር አልጋ ላይ ባገኛት እንኳን ይሄው ጌታ ኢየሱስ ምስክሬ ባላየ የውስጤን በውስጤ ችዬ ላጥ ብዬ ነው ወጣው ጨረስ። እንኳን አደባባይ ወጥቼ ስም ላጠፋ ኤክስ ይኖርሃል። ዲስ ፓርት ኦፍ ላይፍ በቃ ትለያያለህ። አከተመ በቃ ዩደን እንደዚህ የተጸዳዱ የጌታን ክብር ግን እንናገራለን እያሉ በአደባባይ መጣው ኦርቶዶክስን ሲረግጥ ይውልላል። ጨዋ ተጫውቶ ቅድስና ተጫውቶ እንደዚህ አደባባይ ላይ እንደዚህ የሚያደርጉ ናቸው። በደንብ አርጌ ከነ ማስረጃ ነው። እኔ ፈጥሬ አላወራ። ደምረው ገንዘቤን ታመጣለህ። በዚህ አጋጣሚ በገንዘብ ቀልድ አላቅ ተከፍሏል ተብያለሁ። ድርሻዬን አምጣ። ላዳምጥ አልችልም። ደምረው ምሰራው ነገር እኮ ነው። ወደፊት አሪፍ አድርጌ ምሰራው ጉድ አሪፍ ምሰራ ነው እና አንዳንቺ ፈት እንዲሆኑ አይደለም። እኛ በእግዚአብሔር ቃል የታነሱ ትዳራቸውን የሚያከብሩ ይህ ነው እግዚአብሔርን ፈርቶ የሚኖሩትን ነው። አሁን እያወራ ያለው ነገር እታለሚ ውጭ ከዚህ ውጭ ይላታል። ይኸው ከስር እሺ፣ ዋና ነገር የገባሁት ጆሲ የሚባል ሐሰተኛው ነቢይ የሀገራችንን መንግስት በሙስና የተጨማለቀ የሀገራችንን መንግስት የምናከብረውን ጠቅላይ ሚኒስትራችን ዶክተር አብይ አህመድን በጣም እንወደው ነው የምናከብረው። ዶክተር አብይ አህመድን የእሱን ዴሌጌሽን በጠቅላላ በሙስና የተጨማለቁ ናቸው፣ ለዛ ነው ገንዘቤን ያጣሁት ብሎ መንግስትን ባለዋለበት አውሏል። እና እውነቱን ነው። አሁን ለምሳሌ ጆሲ ልክ ነው የተናገርከው። አይ የብልጽግና ካድሬዎች እንደሆኑ የምታውቀው በዚህ ነው። የብልጽግና አጀንዳ ሰጥቷቸው እንደሚመጡ እኔ በማስረጃ ነው የምመጣው። ጠቅላይ ሚኒስትራችንን ብልጽግናን ተናግሯል ፓስተር ጆሲ ፕሮፌት ጆሲ ብሎ ነው የሚናገረው። የብልጽግና አጀንዳ እንዳላቸው እዚህ ታውቃለህ። ሜርሲም ያለችው እንደዛ ነው። ዮኒ ማኛ ብልጽግናን እየተሳደበ ነው። ስለዚህ የብልጽግና አጀንዳ ነው ጴንጤ አሁን ያለው አሁን ቲክታክ ላይ ያለው የብልጽግና አጀንዳ እንደሆነ እንድታውቁ ነው። ማንን? ኦርቶዶክስን ቀጥቅጥ። ይኸው ምን አገባ? ለምን ሲቀጠቅጠው የሀገር መንግስት ነው። ብልጽግናን መስደብ፣ መርገጥ፣ ማንቋሸሽ ይቻላል፣ መብቱ ነው። አየህ፣ እሷም ያለችው ይህንን ነው። ቀጥል። የምናውቀው እጅግ የተከበረ የምንወደው የሀገራችን ጠቅላይ ሚኒስትር መጽሐፋቸውን እየሸጡ ሀገር የሚገነቡ መጽሐፋቸውን እየሸጡ ትምህርት ቤት የሚገነቡ ሀገር በማልማት ውስጥ ለሀገራቸው ደማቸውን ሰጥተው በማገልገል ላይ ያሉ መንግስት ናቸው። ግን ባላሉበት በማዋል በዚህ ክስ መጥቷል። ጥሩ ያነሳው ሀሳብ አለ። ያነሳውን ሀሳብ ግን እንደ እግዚአብሔር ያነሳውን ሀሳብ የእግዚአብሔር ሰው ብለህ ካልክ ለእነማን ጉቦ እንደሰጠ ተናዘዝ። እነማን ናቸው ይህን የተቀበሉ? ልልህ የምፈልገው ምንድን ነው? ብልጽግናን መቃወምም ትችላለህ፣ መደገፍም ትችላለህ። ብልጽግና ስለተቃወመ የግድ ምን መደረግ አለበት? መታሰር አለበት። ብልጽግና መቃወም አይቻልም። ማን አባቱ ነው የሚከለክለኝ?
ብልጽግና መቃወም መውደድ የኔ መብት ነው። ማን አባቱ ሊከለክል? ማን ሊከለክለኝ? አያችሁ ችግራቸው እነሱ ምንድን ነው? ይሄንን ፕሮጀክት ተነድፎ ነው የተሰጣቸው። ሜርሲ በዚህ በኩል ስለ ብልጽግና ታወራለች፣ ቤኪ በዚህ በኩል ያወራል፣ እዚህ ጋር ደግሞ ሌሎቹም ያወራል። ስለዚህ አጀንዳቸው ምንድን ነው? የሁሉም አጀንዳ እንደ ደዳይ ብልጽግናን የነካ የጴንጤ አጭበርባሪ ሌቦችን የተናገረ ምን ማለት ነው? በቃ ሰው አይደለም በነሱ ያ። ስለዚህ ይህንን ነገር አይቼዋለሁ። ብዙ የጴንጤ ፓስተሮችን ሲናገር ለምን አልቆጫችሁም? ኤርሚያስ ተናግሯል። ከ10 ምናምን ሴት ጋር ነው የሚርመጠመጡት አለ በአደባባይ። ለምን አልቆጫችሁም? ለምን አልከፋችሁ? የዮኒ ማኛ ከፋ። ለምን ኮረንቲ አትይዝም? ጥግ ድረስ ነግረሃለሁ፣ ጥግ ድረስ። ስለዚህ ማንነታቸው ሲፋቅ ሶሻል ሚዲያ ላይ ባደረግኩት የ10 ወር ጥናት አጀንዳው ኦርቶዶክስን ነው። በዚህ አጋጣሚ አቤል አቡና ልሸሻለሁ ደጋግሜ ከአቋሙ ፈቀቅ የማይል እኔ አማን ሻሎም ይመቸኛል። እንደዚሁ ፎር ሳም ሪዝን ከአቋሙ ፈቀቅ ያላለ አቤል አቡና እንትናን በቃ አስራቁት፣ ከዚህ ጉዳይ ላይ አስራቁት አማን ሻሎምን። አቤል አቡና ከአቋም ምንም ፈቀቅ ያላልክ ሰው በዚህ ጉዳይ ላይ የምትታገላቸው አድንቅ ያለው አሳሎቹ ብራዘር ሰሎች። አንተ ስለላስከኝ እኔም ስለላስኩ ይቅርታ አልጠይቅም። አንተም ልሰኛል እኔም ልሻያለሁ። ይቅርታ የለውም። ዊ ጉድ ዊ ኢቭን አንተም ስለምትልስ እኔም ስለምልስ ዊ ጉድ ትጌታ። ስለዚህ አቤል አቡና ግን አድናቂ ነኝ። ጎበዝ ጎበዝ፣ በደንብ አድርገህ ትግል ፍሬ አፍርተዋል። ኤርሚሻዬ ትግል ፍሬ አፍርተዋል በእውነት። ሌላው እስቲ ቲሸርት እየሸጡ ካልገዛችሁ አትገቡም የተባሉ በደቡብ አፍሪካ ያለውን ላሳያችሁ። ደቡብ አፍሪካ ላይ ቲሸርት ካልገዙ እንደማይገቡ ተነግሯቸው ከቸርች የተመለሱ ሰዎችን ላሳያችሁ። ይኸው እንግዲህ እንደዚህ ነው። ሄብሮንና አካባቢ ያላቸው ሰዎች እንግዲህ ከፊደል ያልተበላ ሀገር እየተባለ ሀሰተኛ ነቢያዩ የተባለው አሁን እዚህ እንትን አርጓል መጥተናል። ያለ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው። ቲሸርት ለመንገድ እንደመጣ ብቻ አልገባኝም። ያው ቲሸርት ለመነገድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን ከሱቅ ገዝተን መልበስ ይቻል ነበረ። ለወንጌል ሲል ቲሸርትን እየዳቀን እዚህ ጋር መጥቶ ያው እንደዚህ ነው ነገሮች እየሆኑ ያለ። እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይትን ገዝተን ማድረግ እንደማንችል ያው ይሄ ነው። አቤል አቡና የሚለውን አላሰማችሁም? ይሄ ነው። ቲሸርት ካልገዛችሁ ደቡብ አፍሪካ ላይ ቸርች መሳተፍ አትችሉም የሚባል ደፋር ዘረፋ ተጀምሯል። ይሄንን የሚቃወሙ የለም፣ አይቃወሙ። ይሄንን ኦርቶዶክስ ቤተክርስቲያን ቲሸርት ካልገዛችሁ ቤተክርስቲያን አትገቡም ተብላችሁ ታውቃላችሁ? ሙስሊሞች ቲሸርት ካልገዛችሁ ቤተክርስቲያን አትገቡም ተብላችሁ ታውቃላችሁ? ፈጣሪያችሁን አመስግኑ፣ ፈጣሪያችሁን አመስግኑ። እነዚህ ሰዎች ኢትዮጵያ ጴንጤ የሆነች ጊዜ በቁም ይሸጧችኋል። በቁማችሁ ነው የሚሸጧችሁ። አረመኔ፣ ባለጌ፣ ሆዳ የማይጠረቃቸው ገንዘብ አላቸው፣ ቢሊየንስ ብር አላቸው። የማይጠርቃቸው ሆዳሞች ናቸው። የዚህን ያህል ቲሸርት ካልገዛችሁ ቸርች አትገቡም እየተባለ ተብሏል። እና እንደዚህ አይነት ሌቦች ዘርፈው በተለይ ደቡብ ነው የሚዘርፈው። ደቡብ የዋህና መስኪን ሰው ነው። አርሶ የሚበላ ምስኪን ህዝብ ነው። ደቡብን አጭደውታል። አሁን ወደ ምን እየገቡ ነው? ኦሮሚያ ክልል የአዲስ አበባ ልጅን ዘርፈውን ባናት ተተከል
የአዲስ አበባ ህዝብን አዘርፈው ስና ገና ሀያፕን አዲስ አበባ ተወልዶ ያደገ ማንም አይሸውደው። የአዲስ አበባ ልጅን አትሸውደውም እንደዚህ በማጭበርበር። አሁን ወደ ኦሮሚያ እየገቡ ነው። ኦሮሚያ ክልል ላይ ብዙ ሙስሊሞች ሙስሊም ናቸው በብዛት ወደዚህ ነገር እየገቡ ነው። የኦሮሞ ልጆችን እየተጫወቱባቸው። ስለዚህ ቆም ብላችሁ ማሰብ ጥሩ ነው ብዬ አስባለሁ። ጥሩ ወንጌል ይሰበክ፣ እውነተኛ ወንጌል ይሰበክ። ክርስቶስ ለስጋ ሳይሆን ለነፍሳችን ለማዳን የመጣ ነው። ቲሸርት ለመሸጥ የመጣ በቲሸርት ካልገዛችሁ አትገቡም የሚል ክርስትና ተፈጥሮላችኋል። እንደዚህ አይነት ሌቦች ናቸው ያሉት፣ ዘማውያን ናቸው። ቢንያም ቤኪ ዘማውያን። ያበራሽን ልድገመው የትላንቱን አንዴ ለበዓሉ ድምቀት ልድገምላችሁ። አበራሽ ሔዋንን ሰይጣን ለጥልጧታል የምትል መጣለች። ሔዋንን ሄዳ ነው ይቅርታ የምትጠይቃት። ሔዋንን ትሄድና ይቅርታ ትጠይቃታለች። እባብ አጫውቶሻል ብላ ሔዋንን ሄዳ ይቅርታ ትጠይቃለች ካጠፋች። ስሙልኝ። አዳም ከመተኛቷ በፊት ከአዳም ጋር እባብ ነው መጀመሪያ የለጠለጣት ሔዋንን እያለች ደፋር ያደርጋል፣ ባለጌ ያደርጋል። እውነቴን ነው የምናገረው። የእግዚአብሔርን ቃል በደንብ የማትሰማ ከሆነ የማትረዳ ከሆነ በጣም ባለጌ ያደርጋል፣ ያባልጋል፣ ያቆሽሻል። እነዚህ ሰዎች እርኩስ መንፈስ ነው ያለባቸው አብዛኛዎቹ። ጌታ ኢየሱስ ምስክሬ። ያባልጋል፣ ባለጌ መረን ያደርጋል፣ በትዕቢት እንድትናገር ያደርጋል። ለጴንጤዎች ጠይቁልኝ አንድ ጥያቄ፣ እኔም እጠይቃለሁ፣ ቀርጻቸው እናድርሱልኝ። ሕፃን ልጅ በየትኛውም ዓለም ላይ በስድስት ወር ውስጥ እናቱን ይለያል፣ እናት አባቱን ይለያል። ከዛ በአንድ ዓመት ምናምን በደንብ አድርጎ ይለያል። በሁለት ዓመት በሶስት ዓመት ጥሩን ከመጥፎ ቤተሰብ እያስለየው ይሄዳል። ተግባባን? ክርስትና ደግሞ ከልጅነት ጀምሮ ኮትኩተ የምታሳድግበት መንገድ ነው። እኔ እስከማውቀው ከልጅነት ጀምሮ እኔ ምለው አንድ የ10 ዓመት ልጅ ክፉና ደጉን ያያል፣ ጥሩና መጥፎን ይለያል ብዬ አስባለሁ። የ10 ዓመት ልጅ በሕይወት አልኖረም፣ ሙስሊም ሆኖ ሞተ፣ ይጸድቃል? ለእናንተ ነው ጥያቄ። የ10 ዓመት ልጅ ቡዲዝምን ተከትሎ ሞተ፣ ይጸድቃል? ክርስቶስን ሳይቀበል። የ10 ዓመት አይሁድ ክርስቶስን የማይቀበለው ሞተ፣ ይጸድቃል? ስለዚህ ሕፃናትን አናጠምቅም የምትሉበት ደረጃ ለምን አስፈለገ? ሌላ ግርዛት በ8 ቀን እንደሆነ መጽሐፍ ቅዱስ ይናገራል። የሕፃናት ግርዛት ለምን አስፈልጉ? ግርዛት ሁሉም እንደሚያስፈልገው መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ በ8 ቀን እንደሚገረዝ ሌላ ፖለቲካ እንዳሰሩብኝ ብዬ ያቺን አልጨምራትም። መጽሐፍ ቅዱስ ከሚለው ነው። እሱን አርጌ ብናገር ራሱ ወደ ፖለቲካ ስለሚቀይሩት ግርዛት ይናገራል። ይሄ ቃል ኪዳን። ስለዚህ የቤተ ክርስቲያንን የሚደረገውን ክርስትናን የ10 ዓመት ልጅ ሳይቀበለው ከዚህ ምድር ላይ በሞት ቢለይ አንድ ሙስሊም በክርስትና አስተምሮ አንድ ቡዲዝም አንድ ሌላው ይጸድቃል ወይ? ይሄን ጥያቄ ጠይቁልኝ። በክርስቶስ ካልሆነ መዳን የለም። የክርስትና ትምህርቱ ነው።
መዳን የለም። ስለዚህ ምን መሆን ይችላል? ይሄ መልስ የላችሁ እና በፔጃችሁ ብትመልሱልኝ ደስ ይለኛል። ይሄ አንስትና የሚቋረጥ አይደለም። ከልጅነቱ ጀምሮ እኔ ያመንኩትን ወደ ልጆች አስተላልፌ የማኖረው ህይወት በክርስትና እንዲኖርልኝ ከልጅነት ኮትኩተ የምታሳድገው ነው ክርስትና። የሆነ ጊዜ ላይ መጠ እስቲ ክርስቲያን ልሁን ላጥና ብለህ የምታደርገው ነገር የለም። ተዋሻላችሁ፣ በጣም አድርጋችሁ ተዋሻላችሁ። ትዕቢት ተሞልቷቸው ጸድቀናል ተብሎ ይደነፋል። ከጸደቅ ምን ማድረግ አለብህ? በቅድስና መመላለስ አለብህ። ጸድቀናል ካል በቅድስና ትመላለሳለህ። እየዘሞትክ የማይረባ ነገር እያረክ መጽደቅ የለም። እስና ገና ያብል እስና ኃጢአትንም ዓለምንም መካድ እንዳለብህ መጽሐፍ ቅዱስ ይናገራል። የቲቶ ሰዎች ምዕራፍ 2 ቁጥር 11 ላይ ጀምሮ ብታነበው ዓለምን ትክዳለህ፣ ኃጢአትን ትጠየፋለህ፣ በቅድስና ትመላለሳለህ። ይሄ ነው የሚናገረው። ስለዚህ ያ ማንነትን ሳትይዙ ጸድቀናል እያለ ፉከራና ይህ ፖለቲካ ማስመሰል ሌላው ችግር ነው። ሌላው በአንድነት ላይ ተናግሬያለሁ። አንድነት የላችሁ። መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል ምንድነው? መሰረተ ክርስቶስ አንድ አይደላችሁ። አስተምሮታችሁ የተለያየ ነው። እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ፣ እኔ የጳውሎስ ነኝ እያላችሁ አትከፋፈሉ ይላል መጽሐፍ ቅዱስ። በክርስቶስ አንድ ሁኑ ይላል። አንድነት የላችሁ። ስለዚህ ምን አይነት ስብከት ነው የምትሰብኩት? አያችሁ። ስለዚህ ሙሉ ገብቼ ዲቴይሉን ሳቀው እንደፈለክ የምትሆንበት ማንነት ያለው እናንተ ጋር ብቻ ነው። በሙስሊም እንደፈለክ አትሆንም። በኦርቶዶክስ እንደፈለክ መሆን አትችልም። ወይ የጌታ ነው ወይ ዓለማዊ ነህ። በእናንተ ግን ዓለማዊ ሆነ በጌታ ማታለል ትችላለህ። ዓለማዊ ሆነ። ስለዚህ ድራማችሁን ሙሉ በሙሉ በየቀኑ የሚቀጥል ኤፒሶድ አድርጌ ቀጥለዋለሁ። እንቀጥላለን።